ሰላም ሰላም የጽሬ አካዳሚ ቤተሰቦች እንዴት አላችሁ? ካላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። እነሱን አንድ ባንድ የመሰረቷቸውን አነብላችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ ብትይዙ በጣም ተመራጭ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ተከታተሉ ማለት ነው። ኦኬ አሁን ወደ ትምህርታችን ቤ ተ ሰ ብ በአንድ ላይ ምን ይላል? ቤተሰብ የሚል ቃል ይመሰርትልናል ማለት ነው። ቤ ማለት የበ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ተ ደግሞ የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ ፊደል ናት። ብ ደግሞ የበ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ቤተሰብ በቤተሰብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መቶ ማለት የመጀመሪያ ፊደል ናት። ቶ ደግሞ የተቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? መቶ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ፀሐይ ማለት የመጀመሪያ ፊደል ናት። ሀ ደግሞ የመጀመሪያ ናት። ይህ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ፀሐይ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ማህበር በአንድ ላይ ስናነበው ምን ይላል? ማህበር ማለት የመቤተሰብ አራተኛ የምናገኛት ናት ማለት ነው። ማለት ደግሞ የሀ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በደግሞ የመጀመሪያ ፊደል ናት ማለት ነው። ወደ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ማህበር የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጠቃሚ እንግዲህ ጠ ማለት የመጀመሪያ ፊደል ናት። ቃ ደግሞ የቀቤተሰብ አራተኛ የምናገኛት ናት ማለት ነው። ሚ ደግሞ የመቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ጠቃሚ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ሌላኛው ስንሄድ ዘመን ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ሌላኛው ስንሄድ ማወቅ እንግዲህ ማለት የመቤተሰብ አራተኛ የምናገኛት ናት ብያቸዋለሁ። ወ ደግሞ የመጀመሪያ ፊደል ናት። ቅ ደግሞ የቀቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ማወቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወንዝ ይላል። በአንድ ላይ ስናነበው ወንዝ ማለት የመጀመሪያ ፊደል ናት። እኔ ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። እዚህ ደግሞ የዘ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ወንዝ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣዩ ስንሄድ ቀለም እንግዲህ ቀ ማለት የመጀመሪያ ፊደል ናት። ለ ማለት የመጀመሪያ ናት። ም ደግሞ የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ቀለም የሚል ቃል ይመሰርትልናል ማለት ነው። ማህሌት እንግዲህ ማለት የመቤተሰብ አራተኛ የምናገኛት ናት ብያቸዋለሁ። ሀ የመጀመሪያ ፊደል ናት። ለ ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ስንጽፈው ምን ይላል? ማህሌት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ
መብራት መብራት እንግዲህ ማለት የመጀመሪያ ፊደል ናት ብያቸዋለሁ። በደሞ በቤተሰብ ስድስተኛ የምናገኛት ናት ማለት ነው። ረ ደግሞ የረ ቤተሰብ አራተኛ የምናገኛት ናት ማለት ነው። ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት። በአንድ ላይ ስናንጽፈው ምን ይላል? መብራት መብራት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መሪ 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 ማለት የመጀመሪያ ፊደል ናት ብያቸዋለሁ። ረ ደግሞ ረ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? መሪ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጠቅላይ ጠቅላይ እንግዲህ ጠ ማለት የመጀመሪያ ፊደል ናት። ቀ ደግሞ ከቤተሰብ ስድስተኛ፣ ላ ደግሞ የለቤተሰብ አራተኛ፣ ይ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፈው ምን ይላል? ጠቅላይ ጠቅላይ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ማሸነፍ ማሸነፍ ማለት የመቤተሰብ አራተኛ ነው የምናገኛት ብያቸዋለሁ። ሸ ደግሞ የመጀመሪያ ፊደል ናት። እኔ ደግሞ የመጀመሪያ ፊደል ናት። ደግሞ የፈ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ማሸነፍ ማሸነፍ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ደስታ ደስታ ደ ማለት የመጀመሪያ ፊደል ናት። ስ ደግሞ የሰ ቤተሰብ ስድስተኛ፣ ታ ደግሞ የተ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ደስታ ደስታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጨምሮ ጨምሮ እንግዲህ ጨ ማለት የመጀመሪያ ፊደል ናት። መ ደግሞ የመቤተሰብ ስድስተኛ፣ ረ ደግሞ ሮ ደግሞ የረ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ጨምሮ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ከተማ ከተማ ከማለት የመጀመሪያ ፊደል ናት። ተ የመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ ነው የምናገኛት ብያቸዋለሁ። በአንድ ላይ ስናነበው ምን ይላል? ከተማ ከተማ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ምክር እንግዲህ ማለት የመቤተሰብ ስድስተኛ የምናገኛት ናት ብያቸዋለሁ። ከደግሞ ከቤተሰብ ስድስተኛ፣ ረ ደግሞ የረ ቤተሰብ ስድስተኛ ምክር የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘመቻ ማለት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ደግሞ የቸ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ዘመቻ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ሌላኛው ስንሄድ በአንድ ላይ ስናነበው ገንዘብ ማለት የመጀመሪያ ፊደል ናት። ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። እዚህ ደግሞ የመጀመሪያ ፊደል ናት። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ገንዘብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ሌላኛው ስንሄድ በቂ እንግዲህ በማለት የመጀመሪያ ፊደል ናት። ቂ ደግሞ ከቤተሰብ ሶስተኛ የምናገኛት ናት ማለት ነው። በቂ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ወደ መጨረሻው ፊደል እንግዲህ ጀርመን በአንድ ላይ ስናነበው ጀርመን ጀ ማለት የመጀመሪያ ፊደል ናት። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት። መ ደግሞ የመጀመሪያ ፊደል ናት። ነ ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ጀርመን የሚል ቃል ይመሰርትልናል ማለት ነው። መብት ይላል። በአንድ ላይ ስናነበው መብት እንግዲህ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው መብት የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀሳብ እንግዲህ ሀ ማለት የመጀመሪያ ፊደል ናት። ዛ ደግሞ የሰ ቤተሰብ አራተኛ የምናገኛት ናት ማለት ነው።
ደግሞ በቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ሐሳብ ሐሳብ የሚል ቃል ይሰጠናል ማለት ነው። ኦኬ እንግዲህ ለዛሬ የአማርኛ ፊደላትን ቃላት ምስረታ የሚል ነበር አዘጋጅቼ ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ፣ ሰላም ሁኑ።